ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ አንድ የገረመኝ ነገር አለ። ምክንያቱም አንድ ሰው የራሱን ማንነቱን ደብቆ የሰው ግልጸኛ ሆኖ የሚናገርን ሰው በቃ የሆነ ምንም በውስጡ ክፋት የሌለበት ነገር ያለው ሰው ላይ ጥላቻ ሲፈጥሩ አንዳንድ እህቶቼ በጣም ይገርሙኛል። እውነቴ ነው የምላችሁ። እዚህ ጋር እኮ እኛ ምንም አይነት ወንጀል የሰራን ነገር የለም። አልተሳደብንም፣ አልተናካንም እና የመሰለው ማንኛውም የመሰለው ሰው ኮሜንት ይጽፋል ማለት ነው። ሲቀጥል ለሩታ ሁሌም የምንቆመው ሩታ የምንለው ሩታ እኛ ጠንቅቃን ስለምናውቃት ንጹሕ ልጅ እንደሆነች ምንም አይነት ነገር ክፋት ነገር እንደሌለባት፣ ምክንያቱም የዩቱብ ስራ እንደሆነ የዩቱብ ስራ በተለያዩ ነገር ስለምትተውንና ስለምትሰራ ነው እንጂ የሩታን ማንነቷን የሆነ ነገር ብናይባት ክፋት ነገር ብናይባት የሚያስጠላ የሚደብን ነገር በቃ በሴት ልጅ የሚጠበቅ ነገር ብትናገር ኖሮ ማንም አይወዳትም። እውነት ከሚጠላት ሰው ይልቅ የሚወዳት ሰው ነው ያለው ሩታ ማለት ነው። ለምሳሌ አንድ ነገር ልንገራችሁና ሩታ አንድ ቀን ወጥታ እዚህ ጋር ሚዲያ ላይ አንድ ሰው ተሳድባ ታውቃለች? እኔ እንጃ። እኔ ሳቃት ተሳድባ አታውቅም፣ ተናግራ አታውቅም። ሲቀጥል አንድ ነገር ስትሰራ ማለት ነው እርቦኛል እርዱኝ፣ በርዶኛል አለብሱኝ፣ ጠምቶኛል አጠጡኝ ብላ ስትለምን ለምኛት አላውቅም። እኔ አይቻት አላውቅም። ለምን እንደሆነ ታውቃላችሁ? በቃ መልካም ስራ ትሰራለች። የራሷን ህይወት ለማሸነፍ ስራ እንደ ማንኛውም ትሰራለች፣ እንደ ማንኛውም ትተውናለች። በቃ እንደ ማንኛውም ሰው አፈቀረች፣ አገባች፣ አረገዘች፣ አለቀ። ይሄንን ነገር ማለት ተፈጥሮ ነው እንጂ ሩታ ሰው ሰራሽ አይደለም። ይሄ ነገር ዛሬ አይደለም ሩታ የሰራችው። ማፍቀርን በሩታ አልተጀመረም፣ መጋባትን በሩታ አልተጀመረም፣ መወለድ በሩታ አልተጀመረም። እውነት እናንተ በቃ የምትሉት ነገር ስታጡ ሌላ ነገር። እኛ ደግሞ የሩታን ታሪክ ከመጀመሪያ ጀምሮ እስከ መጨረሻው ስለምናውቀው ለእሷ ነገም ዛሬም ነው የምንቆመው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ይህንን ነገር ያልኩበት ምክንያት ምን አለ መሰላችሁ? ትላንትና ከዚህ በፊት ታውቁታላችሁ አንድ ወንድ ልጅ አለ እና የፍቅር አድናቂ ሆኖ ሩታን ሲሰድብ ሩታን ሲያቆሽሽ ነበረ። ምክንያቱም ሰው ነው ማያጠፋ የለም፣ ሰው ነው ማይሳሰት የለም። ግን በሆነ ጊዜ ሰው ሆኖ ያንን ስህተቱን አውቆ በቃ ያልሆነ ቦታ እንደነበረ አውቆ ከተመለሰ ምንም ማድረግ አትችሉም አይደል? እና ሩታ በማርገዟ በጣም ደስ ብሎት እንኳን ደስ አላችሁ አብርሽና ሩታ በማለት በቃ ከአንድም ሁለት ቪዲዮ ሰርተዋል ማለት ነው። እውነት ለመናገር እኔ በቃ ብዙ ጊዜ እቋማዋለሁ እሱን ማለት ነው። ወንድ ልጅ ነው እንዴት በሴት ላይ ምናምን የሚባል ነገር ሲቀጥል እንደውም በውስጥ መስመር ራሱ እጽፍለት ነበርኩ ማለት ነው። እና ያንን እያለ ጥፋቱን አውቆ ዛሬ ምክንያቱም ይሄ ነገር በጣም ነው የሚያስደስተው። እውነት ማናችንም ተደስተናል በሩታ ማርገዛ፣ አንዳንዶቻችሁ ነው እንጂ በዛ ቤት እኔ ገብቼ እንደዚህ ነው የሚያምርብን ሌላ ኮሜንት የለም። እውነቴ ነው የምላችሁ ኮሜንቱ ራሱ ቆርጬ ማምጣት እችል ነበርኩኝ። እና እንደዚህ ነው የሚያምርብን እኛ በቃ ሁላችንም እንደዚህ ተያይዘን ፍቅር አንድነት ነው የሚያምርብን፣ ለሁላችንም ፍቅርና አንድነት ይስጠን ብዬ ኮሜንት አረኩ። አንዷ ገብታ ምን አለችኝ መሰላችሁ? እና ሩታ ስትይ አትኖሪ፣ መጀመሪያ ስለ ዲንሽ ተማሪ፣ አንቺ አሽቃባጭ ምናምን ብላ እየተሳደበች ኮሜንት ኮመተች ማለት ነው። እና በመጀመሪያ ደረጃ እዚህ ጋር ስለ ዲናችን አይደለም የሚያካትተው ነገር ያለው። ሲቀጥል ማን ነው የማንስ ሃይማኖት የማንስ ዲን ቢሆን ማን ነው ተሳደቡ ያለው? እስቲ ለእናንተ ይሄንን ጥያቄ ማለት ነው። እንደውም ሲባል መልካም ንግግር ሰደቃ ነው ሲባል ነው የምሰማው ማለት ነው። መጀመሪያ እራሳችሁ በየኮሜንት በየቦታ እየገባችሁ እየተሳደባችሁ እኛ መልካምነት አንድነት ይስጠን ብለን ድዋ ስላደረግን እናንተ ዲናችሁ ተማሩ የምትሉ ልጆች በጣም ነው የምትገርሙኝ ማለት ነው። መጀመሪያ እናንተ ከመሳደብ ተቆጠቡ። እኔስ ማን ነኝ? ምክንያቱም አንድ ሰው እውነት ትክክለኛ እህቴ ልምከር ካለ በትትና በቃ እህቴ እንደዚህ እኮ ነበረ፣ ለምን እንዲህ አታረግም? በዚህ ነገር ብትሄጂ እኮ ለአንቺ ይጠቅምሻል ይባላል እንጂ እየተሳደባችሁ ብትመክሩኝ ምን ነው የምሰማው እኔ? በየትኛው መንገድ እናንተ እየተሳደባችሁ እኔ ምን አይነት ምክር ነው የምወስደው ለእናንተ ማለት ነው? ይሄ ጥያቄ ለእናንተ ነው ማለት ነው። ሲቀጥል ትከታተሉኛላችሁ ማለት ነው። ሲቀጥል እናንተ እኛ እዚህ ጋር ፍቅር አንድነት ይስጠን ብለን ያን ነው ሳይሆን ስንት ወንጀል የሚሰራ አለ። ለምሳሌ ትላንትና ሩታ ከልጇም ትገደል የምትል ልጅ አለች። ይሄ ማን ነው ሀላል ነው ያለው? ማን ነው ንጹህ ነው ያለው? ይሄ ነገር በእኛ ይፈቀዳል ወይስ በማንኛውም ሃይማኖት እስቲ ከመሬት ተነስቶ ልጅ ከእናቱ ይገደል የሚባል ነገር እኔ እንጃ። ማን ነው የሚፈቅደው? እስቲ ንገሩኝ እናንተ ማለት ነው። ሲቀጥል ሀይሚ ራሱ ሀይሚ መገደል አለባት እያሉ ነበረ። ይሄ ነገር ከላል ነው
እኛ ጥሩነት፣ አንድነት፣ እንተባበር። በቃ እንደዚህ ነው የሚያብንብህ። አንተም በጥሩ ነገር ና ስላልኩት እኔ ስለኮመንትኩት ሌላ ነገር ከማውራታችሁ እስቲ እነዚህ የምሉት እናንተ እውነት ትክክለኛ ዲን ካላችሁ እውነት ትክክለኛ የምትመልሱ ከሆነ ራሳችሁ ከስድብ ተቆጥባችሁ ያንንም ሰው መልሱ። ሲቀጥል ማለት ነው ሚዲያ ላይ እኛ ምንም ነገር ምክንያቱም እኛ ስለምትቀኑብን ነው፣ በሩታ ስለምትቀኑ ነው እንጂ ሩታን ስለምንወድ ሩታን ስለምናደንቅ ነው እንጂ እኛን ሆነ ብላችሁ በምትጥል ነገር ስትፈልጉ ወደ ዲናችን ትገባላችሁ እንጂ ሌላ ነገር አይደለም። እዚህ ጋር ዲን አያካትትም። ማንኛውም የሰራው ወንጀል በራሱ ነው። ለምሳሌ እኔ ወንጀል ከሰራው የራሴ ወንጀል እኔ ነኝ እንጂ የምጠየቅበት አንቺ አትጠየቂበትም። ለምን የሰራሁት እኔ ነኝ እንጂ አንቺ አይደለሽም። ሲቀጥል አንቺ መልካም እህት ከሆንሽ ለእኔ መልካም ነገር ስለ ዲኒ ማስተማር ከቻልሽ በትትና ልታስተምርኝ በትትና ሌላ እህቴ እንዲህ እኮ አልነበረም ለማለት ነው እንጂ አንቺ የሽ እየተሳደብሽ ስንት ነገር እያልሽ በኮሜንት ስር ሁሌ ነው ማይሽ ማለት ነው። ስንት ከሰው ማይወጣ ስድብ እየተሳደባችሁ እዚህ ጋር ዲነሽን ተማሪ የምትሉት ልጆች ሌላ መንገድ አትሂዱ፣ ሰውና ሰው አታስይዙ ማለት ነው። እና ሲቀጥል አንድ ምሳሌ ልንገርሽ ነው ማለት ነው። ሚፍታ ዩቱብ ታውቂዋለሽ ይሆናል ማናችሁም ሁላችሁም፣ እውነቴ ነው የምላችሁ። ሚፍታ ዩቱብ ማለት ከሴት ተነካክቶ አያውቅም ስንት ጊዜ ማለት ነው። በቃ አውርቶ ጨብጦ እንደውም ከነ ሀይሚ ሲሰራ ሀይሚን እንኳን ሰላም የሚላት ብሩኬ ነው። ለሚፍታ ፋንታ እኔ ልቀፍሽ ብሎ ነው ብሩኬ ነው የሚያቅፋት። ዛሬ የቱ ጋ ነው ያለው? ውስታዝ ወጥቶ ቪዲዮ ሰርቶበታል አይደል? ቪዲዮ ሰርቶበታል። እሱ ቤት እየሄዳችሁ ሰብስክራይብ አንሱ፣ እንደዚህ ነገር በዲናችን የሌለ ነገር ነው እያላ እናንተ ምንድን ነው የምትሉት? እኔ በእርግጥ ሚፍታ ቤት አንድም ቀን ሂጄ አላቅም። ከዚች ልጅ ካየሁት በኋላ ሂጄ ኮሜንት እንኳን ሰጥቼው ላይክ ማድረግ የለት አላቅም። ሰብስክራይብ ምክንያቱም ውስታዝ ሰብስክራይባችሁ አንሱ ውጡ እንዳለ ሰብስክራይብ አንስቼ ነው የወጣሁት። እናንተ ግን ምንድን ነው የምትሉት? ማሻላ በጣም ታምራላችሁ፣ በጣም ቆንጆ ናችሁ። ምንድን ለምኑ ነው ማሻላ? ቆይ እኔ ፍቅር ይስጠን አንድነት ኑር ያላችሁ እናንተ አቃጥላችሁ ወደ ዲን የወሰዳችሁት እናንተ በዝሙት የሚጨማለቅ ልጅ ማሻላ ያላችሁ አግባት፣ እቀፋት፣ ትወድሃለች፣ ታፈቅርሃለች እና ለሚፍታ ለምን በኒካ አግባት አትሉትም? ኮሜንት ሁሉ ማለት ነው እንደዛ ከሆነ ሀላል አይደለም ሀራም ነው፣ አግባት፣ ሚስትህ አድርጋት ለምን አትሉትም? እዚህ ጋር ስነ ስርዓት እንያዝ። ምክንያቱም ስነ ስርዓት ከራስ ነው የሚጀምረው። መጀመሪያ እናንተ ጨዋ ሁኑ፣ እናንተ ተቆጠቡ። ከተቆጠባችሁ በኋላ እኛም እንቆጥባለን። እዚህ ጋር እኔ ጠንቅቄ ነው የማውቀው። ለምን በሩታ ላይ ስለምትቀኑ በሆነ ነገር ሰብረን እንጣላቸው፣ በማይሆን ነገር እናስቀምጣቸው ነው የምትለውት እንጂ ይሄ የእኔ ኮሜንት ምንም አይነት ችግር የሚያመጣ ነገር የለም። ማንም ሰው ቢያየው አንድነት እንሁን የሚል ነገር ፍቅር ይስጠን ማለት ወንጀል ነው ብዬ አላምንበትም። ስላላመንኩበት ነው እኔም የኮመንትኩት ማለት ነው። እናም ብዙ ሀራም የሚሰሩ ወንድሞች አሉ፣ ብዙ ሀራም የሚሰሩ እህቶቻችን አሉ። ለምን ሄዳችሁ እነሱን አትናገሯቸው? እኛ ንንገራቸዋ። ሩታ በጣም ንጹህ ልጅ ናት፣ ጀግና ልጅ ናት። ራሷ በልታ ሰውን የምታበላ ራሷን ሰርታ ሰውን የምታሰራ ልጅ ስለሆነች ሩታ ከመጣች በኋላ ሚዲያ ስንት ሰው እንደተቀየረ ስላወቅን ነው። እና ሩታ ከመጣች በኋላ ስንት ሰው እንደተለወጠ ስንት ሰው ሰርቶ እንዳገኘ ስላገኘ ናቸው ነው አብርሽና ሩታ የምንወዳቸው የምናደምቃቸው። ሌላ ምንም ነገር የምናደርገላቸው ነገር የለም። አዎ በእርግጥ ቪዲዮቸውን እናሸረሸላቸዋለን፣ እንወዳቸዋለን፣ እናደንቃቸዋለን። በቃ ያለ ነገር ከሆነ ምክንያቱም አንድ ሰው የሚሰጥ ሰው ማንም የሚነፍገው የለም። እውነቴ ነው ሙላችሁ። እና አንዳንዶቻችሁ አስታውላችሁ የማታዩ ልጆች ናችሁ እንጂ እንደዚህ የምትናገሩት። እውነት ለመናገር እንደ ሩታ ያለች ጀግናም ሴት የለችም። እንደ አብርሽና እንደ ሩታም ደግሞ መልካም የሆኑ ልጆች የሉም ማለት ነው። መጀመሪያ ከራሳችን ይጀምራል። ሁሉም ነገር ስንመክርም ሰውንም የሆነ አስተያየት እንኳን ስንሰጥ እኔስ ምንድን ነኝ? እኔ በቦታዬ እኔ ምን ሆኜ ነው ያንን ሰው ነገርን የምሰጠው? ያንን ነገር ደግሞ እንዴት አድርጌ ነው ምመልሰው ማለት ግድ ይለናል ማለት ነው። እና ውድ ቤተሰቦች ብዙ ሀራም የሚሰሩ ብዙ ነገር እና ብዙ ስንታቸው ልጥራላችሁ እየተቃቃፉ እየተሳሳሙ ጸጉራቸው እየተገላለጹ ይሄ ማን ነው ሀላል ያለው ማለት ነው? እኛ እኮ እዚህ ጋር ወተን ብንናገር በእርግጥ እንነገራለን። አሁን የኛም ሀራም ነው ሀላል ነው አይደለም። ግን ሀራምን ቢሆን የበለጠ የሚሰራ እያለ ዛሬ ኮሜንት ለምን ተኮመተ ሩታ ሩታ ለምን ተባለ የምትሉ ሰዎች በጣም ነው የምትገርሙኝ ማለት ነው። መጀመሪያ ራሳችሁ ተምራችሁ እኛን ለማስተማር